ሰላም እንዴት ናችሁ? ውድ የምሽለቱ ቤተሰቦች ሁሉ ሰላም። በዚህ ኮርስ ደግሞ ስለ ጃቫስክሪፕት ዶም ኤንድ ኢቨንትስ ፉል ኮርስ ፓርት 2 ላይ ተመልሰናል። ስለዚህ በዚህ ሌሰን ስለ traversing elements. DOM traversing means moving through the structure of a web page to find or manipulate related elements such as parents, children or sibling for a select node ማለት ነው። parent ማለት moving up ነው። child ደግሞ moving down ሲሆን እንዲሁም sibling ማለት moves sideways between elements ማለት ነው። ስለዚህ traversing helps to developers navigate and manipulate any part of a web page dynamically. በHTML በዶም ውስጥ ማለት ነው ከHTML ከሩት ኤሌመንት በስተቀር ሁሉም ፓረንት አለው። ይሄንንም we can access it using parent node የሚባለው በመጠቀም አክሰስ ማድረግ እንችላለን። parent node returns the parent node includes texts, comments, etc. ሲሆን parent element ግን parent ኤሌመንቱን ብቻ ይመልስልናል። parent node texts, comments እና ሌሎችን ሲመልስልን parent element የምንለው ግን ኤሌመንቱ ብቻ ነው የሚመልስልን ቴክስት እና ኮመንቶችን ኢግኖር ያደርጋል ማለት ነው። በኤግዛምፕል ለማየት ፕሮጀክት ፎልደር ክሬት እናደርግ ዶም ፓርት 2 አዲስ ቪዥዋል ስቱዲዮ ኮድ ዊንዶ እንከፍታለን። ያዘጋጀነውን ፕሮጀክት ፎልደር ወደ ቪዥዋል ስቱዲዮ ኮድ ዊንዶ እናስገባለን። index.html script.js መነሻ ኮድ መስጠው በኤችቲኤምኤል ጊዜ ከሩት ኤሌመንቱ በስተቀር ከሩት ኤሌመንት በስተቀር ሁሉም ፓረንት አለው ማለት ነው። የዚህ የሄድ ኤሌመንት ሄድ ነው፣ የቦዲ ኤሌመንትም ኤችቲኤምኤል ነው ማለት ነው። traversing elements div hashtag container child መስጠው p hashtag child ወደ ላይ ስንጓዝ ፓረንት ነው፣ ወደ ውስጥ ስንጓዝ ደግሞ child ብለን አይደል? ይሄ ቦዲ ለፒና ለዲቭ ፓረንት ነው። ይሄ ዲቭ ደግሞ ለፒ ፓረንት ነው። ይሄ ፓረንት ለዲቭ ቻይልድ ነው። ይሄ ሁለቱም ለቦዲው ቻይልድ ናቸው። ቀለል ባለ ምሳሌ ወደ ውስጥ ስንጓዝ ቻይልድ ነው፣ ወደ ውጭ ስንጓዝ ወደ ላይ ስንወጣ ደግሞ ፓረንት ነው እያለ ይሄዳል። ጃቫስክሪፕታችንን ኮኔክት እናድርግ። ስክሪፕት src.script.js ራይት ክሊክ አድርገን በብራውዘር ነው ምንም የለም ቴክስት ስላልሰጠነው እዚህ ጋር ፓራግራፋችን አም ቻይልድ ፓራግራፍ ማለት እንችላለን። ሪፍሬሽ እናድርገው አም ፓራግራፍ የሚለው መጣልን ማለት ነው። traversing elements calls child inside to document dot get element by id then እችን id እንውሰዳት ማለት ነው። child የምትለውን id ኮፒ እናደርጋለን። accessing parent using parent node ይሄን ለመጠቀም በቅድሚያ console.log child እዚህ ጋር ሰጠናት child dot parent node dot id ይሄ ነው የፒ ፓረንት ሴሌክት ያደረግናት ይችን ኤሌመንት ነው። የዚህ ዲቭ አይዲ ደግሞ ይሄ ኮንቴነር ነው። ስለዚህ የዚህ አውትፑት ኮንቴነር የሚለውን አይዲ መስጠት አለበት ማለት ነው። ራይት ክሊክ እናደርግ ኢንስፔክት ከዛ ኮንሶል ብንሄድ ኮንቴነር የሚለው መጣ ማለት ነው። አሁን ደግሞ ፓረንት ኤሌመንቱን በመጠቀም ኮፒ እናድርገውና accessing parent using parent element አሁንም ደግሞ ይህንን በመጠቀም የዚህን ፓረንት ኤሌመንት ማለት ነው ዲቭ ነው ዲቭ አክሰስ ማድረግ ነው። በተመሳሳይ console.log child dot parent element dot tag name እንላለን ማለት ነው። ሪፍሬሽ እናድርገው ዲቭ የሚመጣ አለን። ስለዚህ የዚህ ፓረንት ማነው ማለት ነው? ይሄ ዲቭ ነው ማለት ነው። ለምሳሌ የዚህን ባክግራውንድ መቀየር ብንፈልግ የፓረንቱን ባክግራውንድ መቀየር ብንፈልግስ ኤግዛምፕል ቱ ቼንጅ parent background child dot parent element dot style dot background assigned to blue ማለት እንችላለን። ሪፍሬሽ አድርገን ብናየው ልክ እንደዚህ ብሉ የሚል ከለር መጣ ማለት ነው። ኤክስ እናደርገው በዚህ መልክ መጣልን ማለት ነው። padding 20 ፒክስል ፎንት ሳይዝ 50 ፒክስል ብንል ከዛ ሪፍሬሽ እናደርገው በዚህ መልክ መቀየር ይቻላል ማለት ነው። ስለዚህ ዶምን በዚህ መልክ ትራቨርስ ማድረግ ይቻላል፣ ማኒፑሌት ማድረግ ይቻላል፣ የፈለግነው ነገር አፕላይ ማድረግ ይቻላል ማለት ነው። selecting parent element every element in the DOM except the root element has a parent the HTML that directly contains parent element node it includes texts, comments, etc. ሲሆን parent element ደግሞ
ኦንሊ ኤሌመንት ኦንሊ ነው ታርጌት የሚያደርገው ቴክስትና ኮመንቶችን ኢግኖር ያደርጋል ማለት ነው። ሴሌክቲንግ ቻይልድ ኤሌመንት ሴሌክቲንግ ቻይልድ ኤሌመንት ችልድረን ፈርስት ቻይልድ ሴሌክቲንግ ችልድረንስ ችልድረን ፈርስት ችልድረን ኤሌመንት ላስት ችልድረን ኤሌመንት እያል መሄድ እንችላለን ማለት ነው። ችልድረን ኤሌመንትስ አር ዘ ኤሌመንትስ ኦፍ ነስትድ ኢንሳይድ አናዘር ችልድረን የሚላቸው እንግዲህ ከአንዱ ኤሌመንት በሌላኛው ኤሌመንት ነስትድ የሆኑትን ነው። we use the javascript to move downward in the DOM tree and access it or manipulate them. Children ማለት return all child elements inside the parent ሲሆን first child የመጀመሪያው ልጅ ይሆናል last child ደግሞ የመጨረሻው ልጅ ያደርግልናል ማለት ነው። ይሄንንም በኤግዛምፕል ማየት እንችላለን። ይሄን ኮመንት እናድርገውና div id container ያለው container ይሄ አንድ ዲቭ ክሬት አድርገናል። ይሄ ዲቭ አሁን በሰዓት ሲንግል ዲቭ ነው። ለዚህ ዲቭ በውስጡ ኤሌመንቶች ክሬት አድርጋለሁ። በውስጡ ክሬት የማድረጋቸው ኤሌመንቶች በሙሉ ምን ይባላሉ? ችልድረን ይባላሉ ማለት ነው። h2 ለምሳሌ ፈርስት ቻይልድ እንበለው፣ ፓራግራፍ ሰከንድ ቻይልድ፣ እንዲሁም ሌላ በተን ሰርድ ቻይልድ። ይሄ ፓራንት አለ። በዚህ ፓራንት ውስጥ ሶስት ልጆች አሉት። ስሪ ችልድረንስ አሉት ማለት ነው። ቻይልድ ፓረንት ማለት ነው። ወደ ላይ ስንጓዝ ፓረንት ነው፣ ወደ ውስጥ እየገባ ስንሄድ ቻይልድ ነው። የበፊቱን ሁሉም ኮመንት እናደርገው ችልድረን ማለት እንችላለን። እዚህ ጋርም ከፊት ላይ ችልድረን በቅድሚያ ሴሌክት ማድረግ መቻል አለብን። የምንፈልገውን አካል ሴሌክት እናደርገው በአይዲ ስለሆነ ይችኛውን ፓረንቱን ሴሌክት እናደርጋለን። ስለዚህ ኮንስት ኮንቴነር ዶክመንት ዶት ጌት ኤሌመንት ባይ አይዲ እንበልና ዶክመንት ዶት ጌት ባይ አይዲ እንመርጣለን። ከዛ መቀጠል ይችኛዋን ኮንቴነር የምትለዋን ኮፒ እናደርጋለን። ከዛ እዚች ውስጥ ፔስት ፎር ኦል ችልድረን እንዴት አድርገን ሁሉም ልጆች አክሰስ ማድረግ እንችላለን የሚለው እንዴ clg child ዶት ሶሪ ችን ኮንቴነር ነው የምንጠራት ኮንቴነር ዶት ችልድረን ማለት እንችላለን። እንዲሁም ቁጥራቸውን ለማየት ደግሞ ሌላ ኮንሶል ጋር ችልድረን ካውንት የሚለውን ተጠቅመን ማለት ነው። ሪፍሬሽ እናደርግ። ፈርስት ቻይልድ አለን፣ ሰከንድ ቻይልድ አለን፣ ከዛ ሰርድ ቻይልድ አለን ማለት አላማችን ግን ሁሉንም ማየት ስለሆነ በጃቫስክሪፕት ማለት ነው ኢንስፔክት እናደርግና ኮንሶል ብንሄድ ብዛታቸውን በዚህ መልክ አገኘን። የመጀመሪያው h2 ፓራግራፍ ነው። በተናቸው ልጆቹ html ኮሌክሽን ላይ አገኘናቸው። ካውንታቸው ደግሞ 3 ነው። ለምሳሌ እዚህ ጋር ሌላ ኤሌመንት እንጨምር h3 ሄሎ ብንል አሁን እነዚህ ልጆች ቁጥራቸው 4 ይሆናል ማለት ነው። ስለዚህ ሪፍሬሽ እናደርገው ወደ 4 አደገ። እዚህ ጋር h2 p h3 ያለ ቀጠለ ማለት ነው። በመቀጠል የምናየው የመጀመሪያ ልጅ ማን ነው፣ ሁለተኛ ልጅ ማን ነው፣ ላስት ማን ነው እያልን የሚልናል። እያንዳንዳቸውን አክሰስ ማድረግ እንችላለን። በቅድሚያ console.log container dot first child first element child ዶት ታግ ኔም እያል መቀጠል ነው። የመጀመሪያው ልጅ ለምሳሌ የመጀመሪያው ማን ነው? h2 ነው። እንዲሁም ደግሞ ላስቱስ ማን ነው የሚለው ለማየት ላስት ደግሞ በተን የሚል እናያዘው። እቺ ላስት የነበረችዋን ፈርስት የነበረችዋን ላስት ነው የሚመላት ላስት ቻይልድ። ስለዚህ ምን መምጣት አለበት? ፈርስት ቻይልድ h2 ላስት ቻይልድ ደግሞ በተን የሚል መምጣት አለበት ማለት ነው። ሪፍሬሽ እናደርግ። ፈርስት ቻይልድ h2 ላስት ቻይልድ በተን የሚለው መጣ ማለት ነው። ለምሳሌ የመጀመሪያውንና የመጨረሻውን ስታይል ማድረግ ብንፈልግ ስታይል ፈርስት ኤንድ ላስት ቻይልድ ይህን ኮንቴነር የሚለውን እንወስዳለን። ከዛ ኮንቴነር ዶት ይህን ለፈርስት ይህኛውን እንወስዳለን፣ ለላስት ደግሞ እንወስዳለን። ስለዚህ ይህን ፈርስት እንውሰድ። ፈርስት ኤሌመንት ቻይልድ ዶት ስታይል አሳይንድ ቱ ብሉ ይህን ኮፒ አድርገን ደግሞ ለሰከንዱ ሪድ ስታይል ከለር ስታይል ከለር ሪፍሬሽ እናድርግና ነው የፈለግነው ማድረግ ይቻላል። በተመሳሳይ ኮፒ እናድርግና አንድ ጊዜ ፎንት ሳይዝ 50 ፒክሰል አሊንግ 20 ፒክሰል እንጠቀምና እናያቸው። ሪፍሬሽ እናድርገው። በዚህ መልክ ማቀየር ይቻላል ማለት ነው። በመቀጠል ስለ ጎረቤቶች እናያለን። ሴሌክቲንግ ሳይብሊንግ ኤሌመንትስ ኔክስት ሳይብሊንግ ፕሪቪየስ ሳይብሊንግ ኔክስት ኤሌመንት ሳይብሊንግ ፕሪቪየስ ኤሌመንት ሳይብሊንግ ይባላል። ስለ ሳይብሊንግ ጎረቤቶች ማለት ነው። Sibling elements are elements that share the same parent. Sibling element ማለት በተመሳሳይ parent ውስጥ ያሉ ማለት ነው። JavaScript lets you move sideways in the DOM tree to access them. እስካሁን ያየነው JavaScript ወደ ላይ ነው ወጣች parent እና child ነበር። አሁን ደግሞ በግሩፕ እና ጭምር እንደሚቻል ያሳየናል ማለት ነው።
ኔክስት ሳይብሊንግ ማለት ሴሌክት ዘ ኔክስት ሳይብሊንግ ኤሌመንት አፍተር ዘ ከረንት ኤሌመንት ሲሆን ፕሪቪየስ ኤሌመንት ሳይብሊንግ ሚንስ ሴሌክት ዘ ፕሪቪየስ ሳይብሊንግ ኤሌመንት ቢፎር ዘ ከረንት ኤሌመንት። ይህንንም በኤግዛምፕል እኔ የበፊቱን ኮሜንት እናድርገው። ሳይብሊንግ ዲቭ በተን ሰርድ የሚል ቴክስቱንም ሰርድ የመጀመሪያ ኤች2 አለን፣ ሁለተኛ ሰከንድ ፓራግራፍ አለን፣ ሶስተኛ በተን አለን። ብራውዘር ላይ ሪፍሬሽ እናድርገው። ፈርስት አለን፣ ሰከንድ ያለን፣ ሰርድ ያለን። ሳይብሊንግ ላይ እንምጣና የዚህ ሰከንዱ ጎረቤት ፕሪቪየስ ሳይብሊንግ ከተባለ ኤች2 ይሆናል፣ የመጀመሪያ ጎረቤት። የዚህ የኤች2 ኔክስት ሳይብሊንግ ከተባለ ደግሞ በተን ይሆናል። እነዚህን እንዴት አድርገን አክሰስ ማድረግ እንደምንችል እንመለከት። ስለዚህ የምንወስደው የሰከንድ አይዲ ነው። ኮፒ እናደርጋለን። በዚህ ጋር እንምጣና ሴሌክት እናደርግ ከሆነስ ለምሳሌ ሰከንድ እንበል ዶኩሜንት ዶት ጌት ኤሌመንት በአይዲ ከዛ ሰከንድ። ይሄ ማለት ይሄን ሁለተኛውን ኤሌመንት ኮፒ አድርገን ከዛ ዋና ዓላማችን ይሄን ሁለተኛውን ኤሌመንት ተጠቅመን የዚህን አይዲ ተጠቅመን እንዴት አድርገን የመጀመሪያውንና የመጨረሻ ጎረቤቶቹ ማሳየት እንችላለን። አክሰሲንግ ዘ ፕሪቪየስ ሳይብሊንግ የመጀመሪያ ጎረቤቱን እንዴት አድርገን እናገኛለን? ሲኤልጂ ዶት ሰከንድ ይጠራልናል። ከዛ ፕሪቪየስ ኤሌመንት ሳይብሊንግ የሚለውን እንመርጣለን። ፕሪቪየስ ኤሌመንት ሳይብሊንግ ዶት አይዲ የዚህንም አውትፑት ብናየው ሪፍሬሽ እናደርግ። የዚህ ኤሌመንት ፕሪቪየስ ኤሌመንቱ እንግዲህ ይሄ ነው። ኢንስፔክት እናደርግ ኮንሶል ፈርስት የሚል መጣ ማለት ነው። ስለዚህ የመጀመሪያውን አገኘን። ሁለተኛ ደግሞ ልክ ይሄንን ኮፒ ፔስት በማድረግ ይሄ ኔክስት እንበለው። ይሄኛውን ኮፒ ፔስት በማድረግ ፕሪቪየስ የነበረውን ጀስት ኔክስት ማለት ብቻ ቢጠበቅብን ሪፍሬሽ ብናደርገው ፈርስት እና ሰርድ አገኘን ማለት። ስለዚህ የዚህ የመጀመሪያው ኤሌመንቶች ፕሪቪየሱ ፈርስት ነው፣ ሰከንድ ደግሞ ይሄ ነው ማለት ነው። አሁን በአይዲ ነው ያገኘን። በነገራችን ላይ ይህንንም ስታይል ማድረግ እንችላለን። ስታይል ለማድረግ ሰከንድ ዶት ፕሪቪየስ ከዛ ይህን ሳይብሊንግ ይህን ውሰድና ዶት ስታይል ከለር እንበልና ብሉ እንስጠው። ሪፍሬሽ እናድርገው። ሪፍሬሽ እናድርግ ከለር ማለት ይቻላል ማለት ነው። ይህንንም በተመሳሳይ እንችላለን። ኮፒ እናድርግና ጀስት ይችን ብቻ ኔክስት ማለት ነው። ኔክስት ከፈለን ከለርን ይህን እንቀይር። ሬዲ ሪፍሬሽ እናድርገው። የመጨረሻውን ሰርድ ይህ የሚያሳየን እንግዲህ ጎረቤቶቹ ተጠቅመን ጎረቤቶቹን መቀየር አክሰስ ማድረግ የምንፈልገውን ነገር ማድረግ ይቻላል ነው ማለት ነው። ለዛሬው በዚህ ይበቃናል። ላይክ፣ ኮመንት፣ ሰብስክራይብ እንዳትረሱ። በቀጣይ ስታይሊንግ አን ኤሌመንት በሚለው እንገናኛለን። የተማርንበት ሶርስ ኮድ ማግኘት ከፈለጋችሁ ደግሞ ከስር ባለው የጊታብ ሊንክ ላይ ማግኘት ትችላላችሁ። እስከዛው ሰላም ሁኑ።